ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ክቡር አቶ ጀማል አህመድ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ፣ ክቡራን የሚድሮክ ኢንቨስትመንት ግሩፕ ከፍተኛ ኃላፊዎች፣ ጥሪ የተደረገላችሁ እንግዶች በሙሉ እንኳን ደህና መጣችሁ። በቅድሚያ በኢትዮጵያ የወተት ምርት ታሪክ ትልቅ ልዩነትና እምርታ በሚፈጥረው የዚህ ታላቅ ፋብሪካ የምረቃ መርሃ ግብር ላይ ጥሪያችንን አክብራችሁ ስለተገኛችሁ ከልብ አመሰግናለሁ። በ1939 ኩባንያው ሾላ ወተት በሚል ስያሜ የተመሰረተ ሲሆን በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የተቀነባበረ ፋብሪካ በማቋቋም በ1952 ዓ.ም ድርጅቱን ያስፋፋ ሲሆን ከእርባታ ድርጅቶች በተጨማሪ ከአነስተኛ ገበሬዎች ወተት በማሰባሰብና በማቀነባበር ለገበያ ማቅረብ ጀምሯል። ድርጅቱ ከ1961 ጀምሮ ለግል እርባታ ድርጅቶች ማሳያ የሚሆኑ የእርባታ ጣቢያዎች በመንግስት በጀት በማቋቋም ተግባራዊ አድርጓል። በተጨማሪም በደርግ ዘመነ መንግስት የወተት ሀብት ልማት ድርጅት በሚል ስያሜ የሥራ ኃላፊነት እንዲሰሩ ተደርጎ በመንግስት እርሻ ልማት ሚኒስቴር እና ከዛም በግብርና ሚኒስቴር ስር ሆኖ የህብረት ሥራ ማህበራትን በማደራጀት የእንስሳት መኖና የእንስሳት ዝግጅት አቅርቦት፣ የእንስሳት ሕክምና፣ የኢንሲሚኔሽን አክቲቪቲ በአጠቃላይ የወተት አቅርቦቱን ማሻሻል ተችሏል። ከ1983 የመንግስት ለውጥ በኋላ በደርግ ዘመን መንግስት ተቋቁሞ የነበሩት የእርባታ ዕቃዎች ሙሉ በሙሉ ወደ ግል እንዲዞሩ ሆኗል። በመስከረም 2000 ዓ.ም የማቀነባበሪያ ፋብሪካውና የወተት ማቀዝቀዣ ጣቢያዎች ለሚድሮክ እንዲተላለፉ ተደርጓል። ከዛ ጊዜ ጀምሮ ስያሜው ከወተት ሀብት ልማት ድርጅት ወደ ላሜ ዴሪ ኃላፊነቱ የተወሰነ ማህበር ተቀይሯል። በዚሁ መሰረት ሚድሮክ ድርጅቱን ከተረከበ በኋላ ከ2012 መጨረሻ ጀምሮ በርካታ የሪፎርም ስራዎች አድርጎ ወደ ስራ ከገባበት ጀምሮ አንዱ የሪፎርም አካል የሆነው የላሜ ዴሪ ኢንዱስትሪ የተለያዩ ምርቶችን በማምረት እዚህ ደርሷል። ቅድም በጉብኝታችን ላይ ያየናቸው 21 ቀን የሚቆይ ኤስኤል ወተት፣ ቺዞች፣ አይስክሬም እና የህፃናት ወተትን የመሳሰሉ ምርቶችን አምርቶ እነሆ ዛሬ የዩኤችቲና 6 ወር የሚቆይ ፋብሪካ ለማስመረቅ ችለናል። የዩኤችቲ ወተት ከምናውቃቸው ሌሎች የወተት አይነቶች የምርት ሂደቱ በእጅጉ የሚለይ ከመሆኑ በላይ የምርት ማሸጊያው እንደዚህ የተለየና በጣም ጠንካራ ሆኖ የተሰራ ነው። በዚሁ መሰረት ወተቱ ሳይበላሽ ለረጅም ጊዜ እንዲቆይ ለማድረግ በከፍተኛ ሙቀት ውስጥ አልፎ ፕሮሴስ የሚደረግ ከመሆኑ በላይ አስተሻሸጉም በጣም የተሻለ ሆኖ ለገበያ ቀርቧል። ዛሬ ለምረቃ የበቃው ያለምንም ማቀዝቀዣ እስከ 6 ወራት የሚቆየው የዩኤችቲ ወተት ሁሉንም ክልሎች ማዳረስ ስለሚችል በአዲስ አበባ ብቻ የታጠረውን ገበያ ሰብሮ የምርቶቻችን ተደራሽነት በሁሉም ክልሎች በማስፋት የኢኮኖሚ እድገቱን ለማፋጠን አስተዋጽኦ አለው። በሌላ በኩል አሁን ለምናመርታቸው ምርቶች ወተት የምናሰባስባቸው የአርሶ አደሮች ቁጥር ከፍተኛ ያደርገዋል። ይህም በቀጣዮቹ የአርሶ አደሮቹ ቁጥር ደረጃ በደረጃ እንደሚጨምር ይጠበቃል። ከዚህም በተጨማሪ በተለይ በጾም ወቅት የወተት አቅርቦት የሚጨምር ሲሆን የወተት ፍጆታ የሚቀንስ በመሆኑ የወተት ማቀነባበሪያ ፋብሪካዎች በቂ ወተት ከአርሶ አደሩ የማይቀበሉ በመሆኑ የወተት ብክነት እንዲጨምር ምክንያት ሆኗል። ይሁን እንጂ የዚህ ፋብሪካ ስራ መጀመር በማንኛውም ጊዜ ከአርሶ አደሮች የሚቀርብ ወተት በተሟላ ሁኔታ በመቀበል እንዲቻል ሰፊ ድል የሚፈጥር ሲሆን የወተት ብክነትን ሙሉ በሙሉ የሚያስቀር ይሆናል። የዩኤችቲ ወተት ከፍተኛ ጥራት ያለውን የወተት ግብዓት የሚፈልግ እንደመሆኑ መጠን በሌማት ትሩፋት ኤክስቴንሽን የወተት አቅርቦቱን ለማሳደግ በከተማና በከተማ ዙሪያ እያደገ ካለው የወተት ልማት ስራ ጋር ተሳትፎና ተረጋግጠው ለመስራት ተገቢውን የሚፈጽም ሲሆን እህት ኩባንያችን ኤልፎር አግሮ ኢንዱስትሪ በወንጅና በነትሊ ፋርሞች በሀገራችን የመጀመሪያ ጊዜ የጀርሲ የከብት ዝርያዎችን ከ198 በማስበለጥ እና በማርባት የወተት ፍላጎታችን ለማሟላት በትጋት እየሰራ ይገኛል። ለዚህም ከልብ እናመሰግነዋለን። ለዚህ ፋብሪካ እውን መሆን
በባለቤትነት ስሜት ለተጋችሁ የፋብሪካችን ሰራተኞች እንዲሁም የቅርብ ክትትል የዘወትር አመራር ድጋፍ ለሚሰጡን የማኑፋክቸሪንግ ክላስተር ምክትል ዋና ስራ አስፈጻሚ አቶ አካለወልድ አድማሱ ብሎም የክላስተሩ ከፍተኛ ኃላፊዎችና ባለሙያዎች ምስጋናችን የላቀ ነው። በመቀጠልም በሁሉም ሂደታችን ውስጥ ጠንክረን እንድንሰራ ሁሌም ቀዳሚ እንድንሆንና ስራችን ከቢዝነስ በላይ በመሆን ተገንዝበን በተሟላ የባለቤትነት መንፈስ እንድንንቀሳቀስ ለሚያደርጉንና ለሚደግፉን ለአቶ ጀማል አህመድ በድርጅቱ መላ ሰራተኛ ስም ከልብ አመሰግናለሁ። ቴንክ ዩ። ክብርት ከንቲባችን ወይዘሮ አዳነች አቤቤ፣ ክቡራን የጀርባ አጥንት ሆናችሁ ከሾላ ጋር የዘለቃችሁ አርሶ አደር ወተት አቅራቢዎቻችን፣ ክቡራን የሚድሮክ ኢንቨስትመንት ግሩፕ አመራሮች፣ ጥሪ የተደረገላችሁ እንግዶች እንኳን ወደ ላሜ ዴሪ በደህና መጣችሁ። በዛሬው ዕለት ላለፉት 6 ዓመታት በከፍተኛ ደረጃ የተለያየ ቴክኖሎጂ ኢንቨስት እያደረግን እያሻሻልን የመጣነው የወተት ምርታችን ዛሬ አንድ ትልቅ ከፍታ ላይ ደርሷል። ከዚህ ቀደም ኤክስቴንደድ ሼልፍ ላይፍ ወይም የተራዘመ ጊዜ መቆየት የሚችል በፕላስቲክ ጠርሙስ የሚታሸግ ወተት በክብርት ከንቲባችን እና በክቡር የኦሮሚያ ፕሬዝዳንት ማስመረቃችን ይታወቃል። እሱን ተከትሎ የህፃናት የፍራፍሬ ጣዕም ያዘለ ወተት እንዲሁም የአይስክሬም የተለያዩ የቺዝ አይነቶችን አዳብረን ለገበያ ስናቀርብ ቆይተናል። በእነዚህ ደረጃ ያሻሻልናቸው ምርቶች በዛሬው ዕለት በተለይ ዓለም አቀፍ ስታንዳርድ የጠበቀ አውሮፓ ሀገር ካሉት በጣም የሚገዳደር የቺዝ ምርቶቻችን ለቅምሻ ይቀርባሉ። ዋናው ፕሮግራም ደግሞ ዛሬ ካለምንም የማቀዝቀዣ ፍላጎት ለ6 ወር መቆየት የሚችል በጠንካራ 7 ሌየር የታሸገ ምንም አይነት ቅቤ ያልወጣለት ፈረንጆቹ ሆል ሚልክ የሚሉት ወይም ሙሉ ወተት ለገበያ ለማቅረብ አዲስ ቴክኖሎጂ አምጥተን ኮሚሽን አድርገን አስፈላጊውን የቁጥጥር ስርዓት አሟልተን ፍቃድ ወስደን እጅግ በጣም በመናከብሮት በክብርት ከንቲባችን ለማስመረቅ በመብቃታችን አልሐምዱሊላህ ረቢል ዓለሚን እንኳን ደስ አላችሁ። ይህንንም ተከትሎ ኮከብ አርሶ አደሮቻችንን አድናቆታችንን ለመግለጽ ያህል ትንሽ የምንሸልማችሁ ይኖራል። ይህንንም ክብርት ከንቲባ መጥተው አብረን እንድናስፈጽም እና የስራ መመሪያ እንዲሰጡን በአክብሮት ጠይቃለሁ። እጅግ አድርገን እናመሰግናለን። እውቅና የምንሰጣቸው በቅድሚያ ለአርሶ አደሮቻችን ይሆናል። እነዚህ አርሶ አደሮች በቁጥር 17 ናቸው። ሁላችሁም ለላሚ ዴሪ አስተዋጽኦ አድርጋችኋልና ክብር ይገባችኋል። ክብር ስጡልን። በዚህም መሰረት በአንደኛ ደረጃ 4 አርሶ አደሮችን እውቅና እንሰጣለን። አንደኛ አቶ ከተማ ጃንካ ናቸው እውቅና የሚሰጣቸው። እነዚህ እውቅና የሚሰጣቸው 4 አርሶ አደሮች በተለየ መልኩ ዝርያቸው የተሻሻሉ እርጉዝ ጊደሮች ይሆናሉ። እውቅና የምንሰጣቸው በክብርት ከንቲባና በዋና ስራ አስፈጻሚያችን አማካኝነት ወደ መድረክ ላኩልን። አቶ ከተማ ጃንካ የጆሮ ቁጥሯ ኢቲ 00074703፣ አቶ ደረጀ አስቤ የጆሮ ቁጥሯ ኢቲ 00074700፣ አቶ አለማየሁ ጌታሁን የጆሮ ቁጥሯ ኢቲ 00074726፣ ጊደሮቹ መታየት ስላለባቸው ነው። ክብር ይገባቸዋል። ሞራል ስጡልን። እነዚህ አርሶ አደሮቻችን ክብር ይገባቸዋል።
አቶ ከተማ ጃንካ፣ አቶ ደረጃ አስቤ፣ አቶ ደረጃ አስቤ፣ አቶ ደረጃ አስቤ፣ አቶ አለማየሁ ጌታሁን ክብር ስጧቸው። እጅግ አድርገን እናመሰግናለን። አቶ አለማየሁ ጌታሁን፣ አቶ አለማየሁ ጌታሁን ሞራል ስጡልን። አቶ አለማየሁ ጌታሁን፣ ወይዘሮ እዝባለም እሸቱ፣ ወይዘሮ እዝባለም እሸቱ ሞራል ያንሳቸዋል። ጠንካራ አርሶ አደሮቻችን ናቸው። ወይዘሮ እዝባለም እሸቱ በተወካይ ወይዘሮ እዝባለም እሸቱ የጆሮ ቁጥሯ ኢቲ 0000747707 ጊደር። እናመሰግናለን። እጅግ አድርገን እናመሰግናለን። እጅግ አድርገን እናመሰግናለን። በሁለተኛ ደረጃ ለላሚ ዴሪ እዚህ መድረስ የወተት ማሰባሰብ ሂደት ውስጥ ለረጅም ጊዜ በታማኝነትና በዘላቂነት ወተት በማቅረብ ላበረከቱት አስተዋጽኦ ዘላቂ አቅራቢ ሆነው ስለዘለቁ ለእርባታ ስራቸው ድጋፍ እንዲሆን እውቅና የምንሰጣቸው 2 አርሶ አደሮች አሉን። አንደኛው አቶ ሀብታሙ ከበደ ናቸው። አቶ ሀብታሙ ከበደ አቶ ሀብታሙ ከበደ ለአቶ ሀብታሙ ከበደ የምንሸልማቸው 35 ኩንታል መኖ መግዣ የሚሆን 196,000 የኢትዮጵያ ብር ነው። ሞራል ስጡልን። አቶ ሙቀ ዳንገሶ አቶ ሙቀ ዳንግሶ ለአቶ ሙቀ ዳንግሶም በተመሳሳይ ለስራቸው አጋዥ የሚሆን 35 ኩንታል መኖ መግዣ የሚሆን 196,000 ብር ይበረከትላቸዋል። ሞራል ስጧቸው። ካጠገባችን አብረውን ስለነበሩ ክብር ይገባቸዋል። በሶስተኛ ደረጃ እውቅና የምንሰጣቸው 25 ኩንታል መኖ መግዣ የሚሆን 140,000 ብር የሚበረከትላቸው አቶ አቡሽ ሰንበታ ናቸው። አቶ አቡሽ ሰንበታ ወደ መድረክ አቶ አቡሽ፣ አቶ ማዘንጊያ ንጉስ፣ አቶ በሁሉ አላምረው፣ አቶ ማዘንጊያ ንጉስ፣ አቶ በሁሉ አላምረው ለእያንዳንዳቸው 25 ኩንታል መኖ መግዣ የሚሆን 140,000 ብር ሽልማት ተበርክቶላቸዋል። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። በአራተኛ ደረጃ እውቅና የምንሰጣቸው አብረውን ስለሰሩ ከኛ ጋር ለላሚ ዴሪ እዚህ መድረስ አጋዥ ሆነው ወተትን በማሰባሰብ ቆይታ ስላደረጉ አብረውን ስለሚዘልቁ 15 ኩንታል መኖ መግዣ የሚበረከትላቸው 84,000 የኢትዮጵያ ብር ሽልማት የሚበረከትላቸው አንደኛ አቶ ሞላ በላይ፣ ሁለተኛ አቶ ግርማ በቀለ፣ አስተባባሪዎች ፈጠን ፈጠን አድርጉልን፣ አቶ ዘውዱ ወልደ ጊዮርጊስ፣ አቶ ተስፋዬ አባተ፣ አቶ ታምረ ሚንዳ፣ ወይዘሮ ውድነሽ ኪዳኔ፣ ወይዘሮ መሰረት ከበደ፣ አቶ ጸጋዬ ጉግሳ ናቸው። 15 ኩንታል መኖ መግዣ 84,000 የኢትዮጵያ ብር ተበርክቶላቸዋል። ከኛ ጋር ስለሰራችሁ እጅግ አድርገን እናመሰግናለን። ሞራል ያንሳቸዋል። ሞራል እየሰጣችኋቸው ጠንካራ አርሶ አደሮቻችን ናቸው። እጅግ አድርገን እናመሰግናለን።
በመቀጠል ማህበራትን ነው እውቅና የምንሰጣቸው። በማህበራት በተለያዩ የወተት ጣቢያዎች የጥሬ ወተት በመቀበል በነበረው ሂደት ውስጥ በጥራትና በመጠን በማቅረብ የተሻለ አፈጻጸም ስላሳዩ ታማኝና ዘላቂ አቅራቢ ስለሆናችሁ እውቅና የምንሰጣችሁ የምናመሰግናችሁ 3 ማህበራት አሉ። በዚህም መሰረት ቶርባን ቡርቃ አሽ የወተት ማህበር፣ ደብረ ብርሃን የወተት ማህበርና አጉ አቡ የወተት ማህበር ይሆናሉ። ለእያንዳንዳቸው 500 ሺህ ብርና የምስክር ወረቀት ይሰጣቸዋል። ሞራል ስጧቸው። ከኛ ጋር አብራችሁ ስለሆናችሁ በጋራ ስለሰራን እጅግ አድርገን እናመሰግናለን። ቶርባን ቡርቃ አሽ የወተት ማህበር፣ ደብረ ብርሃን የወተት ማህበር፣ አጉ አቡ የወተት ማህበር። አምስት 500 ሺህ ብርና የምስክር ወረቀት ነው የተበረከተላቸው። ሞራል ስጡልን። በሁለተኛ ደረጃ በማህበራት እውቅና የምንሰጣቸው አሉ። እነዚህ 7 ማህበራት ናቸው። ማህበራቱን በቅደም ተከተል እጠራለሁ። ፈጠን ፈጠን እያላችሁ ትመጡልናላችሁ። ለቀበ ሀርቦ የወተት ማህበር፣ አንበሳው የወተት ማህበር፣ ናኖ ጃርሶ የወተት ማህበር፣ አለንቶ ሪህቦት የወተት ማህበር፣ ጅዳ የወተት ማህበር፣ ጉዲና ወሊን የወተት ማህበር፣ ተባብረን የወተት ማህበር ናቸው እውቅና የምንሰጣቸው። በሁለተኛ ደረጃ የሚበረከትላቸው የገንዘብ መጠን ደግሞ 400 ሺህ የኢትዮጵያ ብርና የምስክር ወረቀት ይሆናል። እጅግ ሞራል ስጡልን። አብራችሁን ስለምትሰሩ ከልብ እናመሰግናለን። አራት 400 ሺህ ብርና የምስክር ወረቀት እየተበረከተላቸው ነው። ለሁሉም አንድ ጊዜ ሞራል ስጡልን። ሞራል ይገባቸዋል። በመቀጠል እውቅና የምንሰጣቸው በኤጀንትነት ወይንም በወኪል በመሆን ደረጃ እውቅና የሚሰጣቸው አሉ። እነዚህ ከኛ ጋር አብረውን ስለሰሩ ላሚዴሪ እዚህ ለመድረሱ አስተዋጽኦ ስላበረከቱ ሽልማት የምናበረክትላቸው 3 ኤጀንቶች ወይንም ወኪሎች አሉ። በዚህም መሰረት ከድር አብራር 481 ሊትር የሚይዝ ማቀዝቀዣ ወይንም ፍሪጅ ሽልማት ይሰጣቸዋል። ከድር አብራር ተወካይ ካለ ወደዚህ ይምጡልን። ሁለተኛ ነጻነት መሸሻ 386 ሊትር የሚይዝ ማቀዝቀዣ ፍሪጅ ይበረከትላቸዋል። ሶስተኛ አብዱልሐሚድ መሐመድ 255 ሊትር የሚይዝ ማቀዝቀዣ ወይንም ፍሪጅ ይበረከትላቸዋል። ለሁሉም ሞራል ስጡልን። እጅግ አድርገን እናመሰግናለን። እናመሰግናለን። በመጨረሻ ለዚህ ስራ መሳካት አብረውን ካጠገባችን የነበሩ የመንግስት አካላትን እውቅና እንሰጣለን። 2 አካላት እውቅና መንሰጣቸው ይሆናል። በዚህም መሰረት በኦሮሚያ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን አስተዳደር ተወካይ ከክብርት ከንቲባና ከአቶ ጀማል አህመድ የምስክር ወረቀት እንዲወስዱልን በአክብሮት እጋብዛለሁ። በኦሮሚያ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን አስተዳደር ተወካይ፣ በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን አስተዳደር ተወካይ፣ የሜድሮክ ኢንቨስትመንት ግሩፕ ዋና ሲኦ አቶ ጀማል አህመድ፣
ጥሪ የተደረገላችሁ እንግዶች፣ የሾላ ወተት ማናጅመንትና ሰራተኞች እንኳን አደረሳችሁ፣ እንኳን ደስ ያላችሁ። የዛሬ 5 ዓመት አካባቢ በዛኛው ግቢ ውስጥ የምናየውን ከተወሰኑ ምርቶች ማስጀመሪያ ጋራ በአዲስ መልክ ማቀነባበሪያዎች ተገጥመውለት መርቀን ነበር። ያኔም ተደራሽነቱ ቢሰፋ ከአዲስ አበባ ውጪ በሰፊው መላ ኢትዮጵያ ላይ የወተት ፍላጎት ስላለ በዚህ መንገድ ወተትን እያሸግን ለህዝባችን ማድረስ የምንችልበት አግባብ ሰፋ ብሎ ሊሰራ እንደሚገባ ተነጋግረን ነበር። ዛሬ ደግሞ እዛም ላይ አዳዲስ ምርቶች ተጨምሮ ማስፋፊያ ተሰርቶ ሁለተኛው ፋብሪካ እጅግ ዘመናዊ በሆነ መንገድ ተገንብቶ በምርት አይነትም አዲስ በብዛት በማምረትም አቅሙን አጠናክሮ በዚህ ደረጃ ለምርቃት በመብቃቱ ትልቅ ነገር ነውና ይህንን ሰርታችሁ ውጤታማ ስለሆናችሁ በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። እንደምታውቁት ሀገራችን በርካታ የከብቶች ወይም ደግሞ ላሞች የሚገኙበት ከሚባሉ ሀገራት አንዱ ነን። ነገር ግን በተቃራኒው ከፍተኛ ወተት እጥረት ያለበት ተብለን ደግሞ እንጠቀሳለን። ይሄ እርስ በርሱ የሚጣረስ አጠቃላይ አቅርቦቱ ላይ ያለውን ችግር የሚያሳይ ነው። በርካታ ከብቶች እያሉን ወተት እየጠጡ ማደግ ያለባቸው ህፃናቶቻችን በተገቢ ሁኔታ ወተት ሳያገኙ የሚያድጉበት አግባብ ሀገርንን ጭምር ነው የሚጎዳው። ህፃናቶቹን ብቻ ወይም ደግሞ ወተት ማግኘት የሚገባው ማህበረሰብ ብቻ ሳይሆን አምራቹን ዜጋ ጤናማ ሆኖ የተመጣጠነ ምግብ አግኝቶ እንዲኖር ከማድረግ አንፃር እጥረትና ክፍተት አለ ብለን የምንጠቅሰው ነው። ይህንን ክፍተት በሚያጠብ መልኩ ለረጅም ጊዜ መቆየት የሚችል ወተት እንደሰማሁት ከ6 ወር በላይ ያለ ማቀዝቀዣ መቆየት የሚችል መላው ሀገራችን ላይ መሰራጨት በሚችል አቅም ተሰርቶ ዛሬ ለአቅርቦት ወይም ደግሞ ምርቱን ለመመረቅ መብቃታችን ይህንን ክፍተት ለመዝጋት ትልቅ ለውጥ ያመጣል። እንደዚህ አይነት ፋብሪካዎች ምርትም ማብዛት ላይ ብቻ አይደለም ዋናው ጥቅማቸው፣ ምርትን በስፋት ማምረት፣ ምርታማነትን ማሳደግ፣ ከውጪ የምናስገባውን ምንዛሬ ማስቀረት፣ ተኪ ምርቶችን በዚህ መልክ እያመረትን በራሳችን አቅም አምርተን ለሀገራችን ማቅረብ የውጪ ምንዛሬ እጥረትን ይቀርፋል። ተኪ ምርቶችን በሀገር ውስጥ እናገኛለን። በዛው ልክ ደግሞ ሰፊ የስራ እድል ይፈጥራል። እንደዚህ አይነት ፋብሪካዎች ላይ ምንም እንኳን ዘመናዊ ማሽነሪዎችን የሚጠቀሙ ቢሆንም እዚህ እንደምንመለከተው ስራ ላይም እንዳየነው በርካታ የሀገራችን ሰዎች የስራ እድል ያገኙበታል። ስለዚህ ማስፋፋት አለብን ማለት ነው። እነኚህን ጅማሮዎች እያደነቅን በዚህ ልክ አሁንም በሰፊው ሀገራችን ላይ መስራት ሀገራችን የምትፈልገው የወቅቱ ፍላጎቷ ነው። ይህንን ፍላጎት በማሟላት በኩል መንግስት ብቻውን እዛም እዚህም እየሰራ ውጤታማ ሊሆን አይችልም። የሀገር ብልጽግና የሀገራችን ራዕይ ሆኗል። ሀገራችን ማበልጸግ፣ ይህንን ብልጽግና ልናረጋግጥ የምንችለው እንደዚህ አይነት ፕራይቬት ሴክተሮች መሰረታዊ ለውጥ ሊያመጣ የሚችል ክፍተቶችን ሊዘጉ የሚችሉ ስራዎችን ሲሰሩ ነው። ስለዚህ ሜድሮክ ኢንቨስትመንት ግሩፕ ጥሩ ስራ ሰርቷል። ሾላ ወተት ከጥንት ጀምሮ እስከ ዛሬ ድረስ በህዝባችን ዘንድ ትልቅ የሚታወቅ የሚፈለግም ነውና አሁን የምርት አቅሙን በማዘመንም በማብዛትም እዚህ ደረጃ ላይ በማድረሳችሁ በራሴም በከተማ አስተዳደሩም ስም እጅግ አድርጌ ማመስገን እወዳለሁ። በተጨማሪ አርሶ አደሮቻችን ምርታቸውን ያመረቱ በተለይ የሚሸጡበት የሚያቀርቡበት ትክክለኛ የገበያ ቦታ ባለመድረሱና ከመረከብም አንፃር ከንጽህናም አንፃር ተገቢው ድጋፍ ሲደረግላቸው ስላልነበረ
አሁን በቀላሉ እዛው ባመረቱበት ቦታ ተገቢውን መስፈርት አሟልተው ማቅረብ እንዲችሉ እድል የፈጠረ ነው። ለነሱም ሰፊ የስራ እድል ምርታቸውም ተገቢውን ተመጣጣኝ ዋጋ እንዲያገኝ ማድረግ የሚችል ነውና እናንተንም እንኳን ደስ ያላችሁ ማለት እወዳለሁ። እንግዲህ ትስስሩ ከዚህ በላይ በግብይቱም ዘንድ ይጠንክርላለሁኝ። ስራው በሙሉ አቅሙ እስከ 200,000 ድረስ በማምረት ይህንን ክፍተት መዝጋት ማጥበብ ላይ ያለውን አስተዋጽኦ በፍጥነት ውጤታማ እንደምናደርገው ተስፋ አደርጋለሁኝ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።